Breaking news, a woman has landed at JFK Airport with a passport from a country that has never existed in our lifetime. Authorities at JFK International Airport are in shock. Tonight, a woman arrived from Tokyo carrying a passport from a nation called Torenza, a place that does not exist on any map of our world. ኦክቶበር 6 2025 የአሜሪካው ጆን ኤፍ ኬኔዲ አየር ማረፊያ እንደተለመደው በቢዚነቱ ተጠምዶ እንግዶቹን ለማስተናገድ ጠብር ግፍ እያለ ነበር። በቀኑ ከአየር መንገዱ ሰራተኞች ውስጥ አንዱ የሆነው የእንግዳ ተቀባይ ሰራተኛ ሀገር አማን ብሎ በሰዓቱ ስራ ገበታው ላይ ተገኝቶ እንግዶቹን ይቀበላል። በዚህ መሃል ነበር ከጃፓን ቶኪዮ ተነስቶ በዝነኛው የኒውዮርኩ JFK አየር ማረፊያ አንድ አውሮፕላን ያረፈው። ይህ አየር መንገዱ ሰራተኛና አንዲት ጎልመስ ያለች እንስት እስኪገናኙ ድረስ ነገሮች ፍጹም ሰላማዊና ከተለመደው የተለዩ አልነበሩም። ይህች ሴት የቼክ አውት ፕሮሲጀርን ለመከተል እንደ ማንኛውም ተጓዥ ከአውሮፕላን መውረጃ ቦታው ወደ አየር መንገዱ መውጫ በር ታመራለች። የአየር መንገዱ የእንግዳ ተቀባይ ባለሙያም በፈገግታ ከተቀበላት በኋላ ፓስፖርቷን እንድታሳየው ይጠይቃታል። እሷም በልበ ሙሉነት ከያዘችው ቦርሳ ውስጥ ፓስፖርቷን አውጥታ ታሳያለች። ነገርየው የተቀየረው እዚህ ጋር ነበር። የአየር መንገዱ እንግዳ ተቀባይ ሰራተኛ ከንስቶ ያገኘውን ፓስፖርት ባለቤት ሀገሩን ሲመለከት በምድራችን ካርታ ላይ የማይገኝና በዓለም ታሪክም ተሰምቶ ከማይታወቅ ቶሬንዛ የተባለ ሀገር እንደነበረ ይመለከታል። ይህ ያስደነገጠው የJFK አየር ማረፊያ ሰራተኛም ሴትዮዋን ከየት ነው የመጣሽው? ቶሬንዛ የሚባል ሀገር በዓለም ካርታ ላይ የለም በማለት ጥያቄውን ይሰነዝራል። ነገርየው ግራ ያጋባት ይህች እንስት ይህ አሜሪካ ነው እያለች ደጋግማ መጠየቅ ጀመረች። አዎ አሜሪካ ነው፣ እርሱ የመጡት ግን ዓለም ሰምቶት ከማያውቀው ቶሬንዞ ከሚባል ሀገር ነው በማለት የአየር መንገዱ ሰራተኛ መልስ ሰጠ። ከእንስቷ በኩል ያየው ነገር ያልጣመው ይህ እንግዳ ተቀባይ የዕለቱ የአየር መንገዱን የደህንነት አካላት በመጥራት የግለሰቧ ፓስፖርት ፍጹም ስታንዳርዱን የጠበቀና አሳማኝ ቢሆንም ነገር ግን የፓስፖርቱ ባለቤት ሀገርና እላዩ ላይ የተመቱት የቪዛ ማህተቦች ፍጹም በዓለም ካርታ ላይ የሚገኙ ሀገራት ቪዛዎች አለመሆናቸውን በአጽንኦት ያስረዳል። ይህን ጊዜ የደህንነት ሰራተኞች ነገሩ እስኪጣራ ወደ ማረፊያ ክፍል መሄድ እንዳለባት ለዚህች እንስት በማስረዳት አንድ በጥሩ ሁኔታ ጥበቃ ወደሚደረግለት ክፍል አስገብተው ይቆልፉባታል። ውዝግቡ የተፈጠረው ግን ይሄኔ ነበር። ከደቂቃዎች በኋላ ሴትዮዋ እምጥ ትግባ ስምጥ ሳይታወቅ ከክፍሉ ውስጥ ተሰውራ ጠፋች። ይህንንም ዜና ሚሊዮኖች በበይነ መረብ ተቀባብለው አጋሩት። እንደ ቲክታክ እና ኢንስታግራም ያሉ ፕላትፎርሞችም በዚህ መረጃ ተሞሉ። ሰላም ጤና ይስጥልን ውድ አቢሲኒያ አርካይቭስ ቤተሰቦች፣ በዛሬው ከወትሮ በተለየ ዘገባችን የሰሞኑን ውዝግብ ልናጠራ እኛና እርሶ የኒውዮርኩ JFK አየር ማረፊያ ተገኝተናል። በዚህ ጥንቅራችን የሰሞኑን አነጋጋሪዋን ሴት ምንነትና እዚህ ምድር ላይ ብቻችንን ስለመሆንና ስላለመሆናችን እናወጋለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በምድራችን የሰው ልጅ አፈጣጠርና ግኝት በተመለከተ ዓለም በሁለት ጽንፈ ማዕቀፍ ሐሳቢዎች ይዳኛል። እነርሱም ሳይንስና ሃይማኖት ናቸው። የሳይንሱ ዓለም ከዝንጀሮ መሰል ፍጥረቶች የሰው ልጅ በጊዜ ሂደት እንደተለወጠና አሁን ያለውን ቅርጽና ተፈጥሮ እንደያዘ ይነግረናል። ለዚህ ማስረጃ ይሆነኛል ብሎ ያመነባቸውን መረጃዎችና ማስረጃዎችንም ሲያቀርብ ከርሟል። የሚገርመው ግን ከዝንጀሮ መምጣታችን እንጂ ወደፊት ወደ ምን እንደምንቀየር ቢጠየቅ የሚያቀርበው ተጨባጭ መልስ የለውም። በሃይማኖቱ ዓለም ደግሞ የሰው ልጅ ካስገኘ አምላኩ በፈጣሪ አምሳል እንደተፈጠረና ፈጣሪም የሚያስፈልገውን ሁሉ በዙሪያው እንዳዘጋጀለት ያስተምረናል። የሰው ልጅም ምድራዊ ሩጫውን ሲጨርስ ዘላለማዊ ነፍሱን ይዞ ባለፈበት አድራጎቱ ተመዝኖ ብቁ ከሆነና የአምላኩ ምሕረት ከረዳው ለዘላለም በገነት ከአምላኩ ጋር ካልሆነም ደግሞ በምድር ቆይተው የመረጣቸው መንገዶች ከአምላኩ ትእዛዝ ካጣሉት ደግሞ በገሃነመ እሳት ለዘላለም እየነደደ እንደሚኖር ያስተምረናል። ከቅርብ ጊዜ ወዲህ ደግሞ ምድር ጠፍጣፋ ናት፣ ምድራችን የታጠረችውም በዓለማችን 7ኛው አህጉር አንታርክቲካ ላይ በተገነባ የበረዶ ግንብ ነው። ከግንቡ ባሻገርም የሰለጠኑ ህዝቦችና የተለያዩ ፍጥረታት እንዳሉ የሚያምኑ የማህበረሰብ ክፍሎች ብቅ ማለት ጀምረዋል። ከሰሞኑ በአሜሪካዋ ኒውዮርክ ከተማ የሚገኘው የዝነኛው የJFK አየር ማረፊያ የተሰማው ዘገባም በተመሳሳይ መልኩ እንደ አውሮፓውያን አቆጣጠር በጁላይ ወር 1954 በጃፓኑ ቶኪዮ አየር ማረፊያ አንድ የቢዝነስማን አለባበስ የተጎናጸፈ ግለሰብ ታውሬድ ከሚባል የምድራችን ካርታ ላይ ከማይገኝ ሀገር ተገኝቶ እንደነበርና
ኋላም ለጥያቄ በተወሰደበት ክፍል ውስጥ እንደተሰወረ ተዘግቦ ነበር። አጋጣሚውም ከሰሞኑ በጄኤፍኬ አየር ማረፊያ ተገኘች ከተባለችውና ቶሬንዛ ከሚባል የማይታወቅ አገር መጣች ከተባለችው ግለሰብ ጋር ተመሳሳይነት አለው። የሴትዮዋን ነገር ከመመርመራችን በፊት በሳይንሱ ዓለም ኳንተም ሜካኒክስና ቢግ ባንግ ቲዮሪን መሰረት ስላደረገው የመልቲቨርስ ማዕቀፍ ሐሳቤ እንምከር። በመልቲቨርስ ማዕቀፍ ሐሳቤ ዩኒቨርስ ወይንም ጠፈር ስፍር ቁጥር የሌለው ነው። እናም በምድራችን ላይ የሚከናወነው እያንዳንዱ ድርጊትና እያንዳንዱ ውሳኔ ሌሎች ዩኒቨርሶች ላይ ለውጥን እንደሚያመጣ፣ በተጨማሪም ምድራችን እሷን መሰል ነገር ግን በተለያየ ጊዜና ሁናቴ የሚገኙ መንታዎች እንዳሏት ያትታል። ነገሩን ቀለል ለማድረግ ያህል በምሳሌ ጉዳዩን እናጢነው። እርስዎ በዚህኛው ዩኒቨርስ በምትገኘው ምድራችን ላይ የሕክምና ባለሙያ ወይንም ዶክተር ቢሆኑ የእርስዎ ፎቶኮፒ የሆነ ሰው ደግሞ በሌላ ዩኒቨርስና በሌላ ሰምተው በማያውቁት ምድርና ሀገር ላይ መሐንዲስ ወይንም የሌላ ሙያ ባለቤት ሆኖ በሰላማዊ መንገድ ህይወቱን እየመራ እንደሚገኝ ያትታል። ታዲያ ይሄ 2-3 ቦታ ብቻ የሚገኝ አይደለም፣ ይልቅስ ስፍር ቁጥር በሌላቸው የዩኒቨርስ ድግግሞች ውስጥ የሚገኝ እንጂ። ነገር ግን የመልቲቨርስ ማዕቀፍ ሐሳቤ ከሳይንሳዊ ቲዮሪነት በዘለለ በሳይንሳዊ መንገድ የተረጋገጠበት ጭብጥ የለውም። በዘርፉ ያሉ ሳይንቲስቶችም በሐሳቤው ዙሪያ የተለያዩ ጥናቶችን እያደረጉ ይገኛሉ። ምድር ጠፍጣፋ ናት ብለው የሚያስቡት የማህበረሰብ ክፍሎች ደግሞ አንታርክቲካን ተሻግረን ለማለፍ ስላልተፈቀደልን እንጂ ከአንታርክቲካ ባሻገር በስልጣኔ የጎለበቱ ሌሎች የሰው ፍጥረታትና ሌሎች አካላት ይገኛሉ ብለው ያምናሉ። እንደ ሐሳባቸውም ፀሐይና ጨረቃ ተረጋግታ የቆመችውን ምድራችንን ይዞራሉ። ፀሐይም ከምድራችን የምታንስ ስትሆን ምድርን በከበባት ግማሽ ክብ በሆነ የጋሻ ጣሪያ ተጋርዳ እንደምትገኝ ያስባሉ። ነገር ግን እነሱ እንደሚሉት አንታርክቲካ የበረዶ ግንብ ያለበት ቦታ አይደለም። በምድራችን ላይም የአንታርክቲካ ስምምነት ምክንያት የትኛውም የዓለማችን ሀገር አንታርክቲካ የኔ ነው ማለት አይችልም። ነገር ግን በቦታው ላይ የተለያዩ የምድራችን ሀገራት መስፈርቱን አሟልተው የምርምር ጣቢያ ገንብተው በጋራ እየተጠቀሙበት ይገኛሉ። በቦታው ለመጓዝ ያሰበ የትኛውም ግለሰብ የሚጠበቅበትን ወጪ በመሸፈን በህጋዊ መንገድ ወደ ቦታው መጓዝ ይችላል። አንታርክቲካም እነሱ እንደሚሉት በግንብ የታጠረና ማንም የማይደርስበት ቦታ አይደለም። ሌላኛውና ዋነኛው በምድራችን ላይ አብዛኞቻችንን የሚያስማማው የሰው ልጅ ስነ ፍጥረት ካስገኘው ከልዑል እግዚአብሔር ወይንም የእስልምና እምነት ተከታዮች አላህ ብለው ከሚጠሩት አምላክ ነው። የሃይማኖቱን ግላዊነት ላይ የራሳችን ትተን የተፈጠርነው ግን ከአንድ አስገኘ አምላክ እንደሆነ በጋራ እንስማማለን። ታዲያ ከሰሞኑ በማህበራዊ ሚዲያዎች ላይ ሲሽከረከር የነበረው የቶሬንዛዋ እንስት ዜና በጥሩ ሁኔታ በአርቲፊሻል ኢንተለጀንስ የተቀነባበረና ፍጹም ከእውነት የራቀ ሐሰት መሆኑ መረጋገጥ ተችሏል። የቶሬንዛዋ እንስት ታሪክም መነሻነቱን እንደ አውሮፓውያን አቆጣጠር በ1954 ከተዘገበው የሴራ ትንታኔ የተቀዳና ሆን ተብሎ በሰዎች ዘንድ ብዥታን ለመፍጠር እንደተሰናዳ ልብ በሉልኝ። እርሶም ቢሆኑ በግሎት የቪዲዮውን ፉቴጅ በመውሰድ የአርቲፊሻል ኢንተለጀንስ ውጤት መሆን አለመሆኑን ኤአይ የሆኑ መረጃዎችን የሚያጣሩ ድረገጾች ላይ በማስገባት ማረጋገጥ ይችላሉ። በስተመጨረሻም የዛሬውን መሰናዶዬን ከማጠናቀቄ በፊት አንድ ነገር ልሎት ወደድኩ። የሰሞኑ ክስተት የሰው ልጅ የቴክኖሎጂ አጠቃቀም ላይ ያለውን እሳቤ ደግሞ እንዲያጤን የሚጋብዝ ይመስለኛል። ቴክኖሎጂን ለበጎ መጠቀም መልስ የማያሻው ጥሩ ነገር ቢሆንም በእንደዚህ አይነት መልኩ አገልግሎት ላይ ሲውል ግን ሚሊዮኖችን በተሳሳተ መረጃ መሙላት ይችላል። ሆኖም እያንዳንዳችን ከዚህ ተጠንቅቀን ስለማንችል የመረጃን እውነተኛነት መርምረን ብንወስድ መልካም ይሆናል ብዬ አምናለሁ። ውድ የሀገሬ ልጆች፣ የዛሬ መርሃ ግብራችን እዚህ ላይ ያበቃ። በቀጣይ ዝግጅት እስከምንገናኝ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።